የአመቱ ምርጥ ዘመናዊ ቤት ለዛሬ ይዤላችሁ ቀርብ ያለው ይህን ቤት በላይክ ጀምሩት። እንግዲህ የታችንን ቤት ማሻአላህ እያላችሁ እየመረቃችሁላት፣ በተለይ ቤት ገና መስራት ላሰባችሁ ለምታሰሩ እጅግ በጣም ወሳኝ ነው። ስለዚህ ይህን ቪዲዮ ብትመለከቱ ትጠቀሙበታላችሁ። በጣም ዝምን ያለ ውስጡም አሰራሩ የውጭም ሁኔታ ቤቱ ተጀምሮ ሲጨረስ በዘመናዊ ሁኔታ የተሰራ ለብዙዎች ምርጫ የሚሆን ምርጥ የሆነ ቤት ነው ለዛሬ ይዤላችሁ የቀረብኩት። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ደህናችሁ ወደ አብደላህ ቤተሰቦች ሁሉ ሰላም ሁሉ መልካም ነው ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም ያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እና የተከበራችሁ ተመልካቾች ዛሬ እንግዲህ የአመቱን ምርጥ ቤት ነው የማሳያችሁ። እዚህ ቤት ላይ እጅግ በጣም በሚያምር ዘመናዊ ስራ የተሰራበት የሆነ ቤት ነው። ከውጭ እስከ ውስጥ ድረስ እንግዲህ ቤቱ በጣም ትልቅ የሆነ ቤት ነው። ሁለት ቤት ማለት ነው። 140 ቆርቆሮ ነው። እንግዲህ ስንት ክፍል ነው ውስጡ? ስራውን ደግሞ የውስጡንም የውጭንም ያሳየዋችሁ። ሙሉ ደግሞ የዚህ የኳርቲዝ ስራ ምን ያህል ኳርቲዝ እንደፈጀ እንዲሁም ደግሞ በብር ደረጃ ስንት ብር ፈጀ የሚለውን ሙሉ መረጃውን ወደ እናንተ የማቀርብላችሁ ነው የሚሆነው። ከእናንተ የሚጠበቀው እንግዲህ ይህን ቪዲዮ እስከ ፍጻሜው መመልከት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። የዘወትር ተከታታዮች ደግሞ ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንግዲህ ውድ ተመልካቾች ስራ እንደዚህ በተግባር ነው ማለት ነው። ስራው እንደምታዩት እጅግ በጣም ዝምን ብሎ የሆነ የተሰራ ስራ ነው። ስለ አሰራሩ የሆነ ነገር ገለጻ እያደረኩላችሁ የተሰራውን ስራ ሙሉውን የማሳያችሁ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። እንግዲህ ይህ ቤት በአረብ ሀገር የምትገኝ አንድ እህታችን ቤት ነው። ቤቷ እንግዲህ ማሻአላህ በጣም በሚያምር ሁኔታ እንደዚህ ተሰርቶልሻል ቤት ማለት ነው። እንግዲህ በሰላም ሀገር ገብተሽ በሰላም በፍቅር የምትኖሪበት ቤት የፍቅር ቤት ያደርግልሽ ማለት ፈልጋለሁ። እንግዲህ ቤት እንደዚህ አምሮ ተለፍቶበት ተደክሞበት ሰው ሲኖርበት ነውና ኢንሻአላህ ደግሞ በሰላም ሀገርሽ ገብተሽ የምትኖሪበት ቤት የደስታ ቤት ያደርግልሽ ማለት ፈልጋለሁ። ቤቱ እንግዲህ እንደምታዩት ሁለት በአንድ ተገርፎ ነበር። አሁን በፊት አሳይቻችኋለሁ። አሁን ላይ የኳርቲዝ ስራው በዚህ መንገድ ተሰርቷል። እንደምታዩት ቋራጮቹ ዲዛይኖቹ ለየት ያሉ ከስተዛሬው የተለየ የሆነ ስራ እንግዲህ ዛሬ ይዤላችሁ የቀረብኩት ማለት ነው። እንግዲህ ስለ አሰራሩ ሁኔታ አንዳንድ ነገር የምላችሁ ነው የሚሆነው። በቅድሚያ እንግዲህ ስለ ኳርቲዝ ግልጽ እንዲሆንላችሁ ብዙዎች ምን ይመስላችኋል? ኳርቲዝ ሲሰራ ይህ ቤት እንግዲህ የመጀመሪያ ከጭቃው ላይ ሁለት በአንድ ይገረፋል። ያ ማለት ስለ ግልጽ ብዙ ጊዜ እንደምላችሁ ሁለት አይነት ያገራረብ ሁኔታዎች አሉ። የመጀመሪያው በረራ የሄዱበትና ከጭቃው ላይ 15 ቀን ውሃ ጠጥቶ ለአሁኑ ዜና ድጋሚ የሚታሽ ይህ እንግዲህ መጀመሪያ በረራ፣ ከዛ እሽት ይባላል። ሌላኛው የግርፍ አይነት ደግሞ ቀጥታ ከጭቃው ላይ ሁለት በአንድ ይገርፉታል ማለት ነው። ከዛ ላይ ዲዛይኖችን ማውጣት ትችላላችሁ ማለት ነው። ሲገረፍ ዝም ብላችሁም ሙሉ ሲገረፍ ግርፉ እንዳለ ሌቭል ከተገረፈ በኋላ እነዚህ የምታዋቸው መስመሮች አሁን ኳርቲዙ ሲሰራ በፕላስተር ነው። እነዚህ እንግዲህ ሙሉ እንደዚህ የምታዋቸው ዲዛይኖች የወጡት ሙሉ በፕላስተር ነው የሚወጡት ማለት ነው። ይህ ሲሰራ ይህ ፕላስተር ይለብሳል ማለት ነው። መስመሮቹ ቅድሚያ ይሰመራሉ ማለት ነው። ከዛ በኋላ እነዚህ ዲዛይኖች መውጣት ይችላሉ። ኳርቲዝ እንግዲህ ስታሰሩ የፈለጋችሁትን አይነት ዲዛይኖችን መጠቀም ትችላላችሁ። በተለይ ፕላስተር ሲሆን ደግሞ ሞር የተሻለ የተለያዩ ዲዛይኖችን እንድትጠቀሙ ያደርጋችኋል ማለት ነው። ለማንኛውም ስለ ኳርቲዝ አሰራሩ ይሄን ያልካልኳችሁ እንግዲህ ለዚህ ቤት ምን ያህል ኳርቲዝ ፈጀ፣ የባለሙያ ጠቅለል ብሎ ስንት ብር ይፈጃል፣ እንዲሁም በቅርብ ደግሞ ማሰራት ታስቡ እጅግ በጣም ወሳኝ የሆነ መረጃ ነው። ሁሉን ወደ እናንተ የማቀርበው ነው። ውድና የተከበራችሁ ተመልካቾች ቤቱ እንግዲህ ያያችሁትን ይመስላል። ከራቅ ቤት አሳያችሁ ደግሞ ሙሉ ሲገባ ይህንን ይመስላል። እንግዲህ አሰራሩ በጣም የሚያምር የሆነ ዘመናዊ ቤት ነው ያልኳችሁም ለዚሁ ነው። ከላይ በኩል እንደምታዩት ሁለት ቤት ነው የሚመስለው፣ ግን መካከሉን ያገናኘዋል ሙሉ ማለት ነው። ማሻላ መካከል ላይ ሴፍቲ ታንከር አለው። የውስጡንም ሁኔታ ደግሞ ሙሉ ፊኒሽንጉ ቀለም ነገር ይቀረዋል እና እሱ ይለቅና የቀለሙም ካለቀ በኋላ ጠቅላላ ሙሉውን የማሳያችሁ ነው የሚሆነው። ነገር ግን ስለ ኳርቲዙ ለዛሬ ስንት ኳርቲዝ እንደወሰደና በብር ደረጃ ስንት ብር ያስፈልገዋል የሚለውን እያንዳንዱ ከማቴሪያል ግዥ ጀምሬ የማሳውቃችሁ ነው የሚሆነው። እንግዲህ ላይክ ሳታደርጉ የምትመለከቱ ላይክ አድርጉ። ከዚህ ቤት ላይ ትልቅ የሆነ ከስተዛሬው ለየት ያለ ላይክ እፈልጋለሁ ማለት ነው። ስለዚህ ላይክ ማድረጋችሁን አትርሱ። ሰብስክራይብ ሳታደርጉ የምትመለከቱም ሰብስክራይብ አድርጉ። ቢያንስ ይህንን አይታችሁ በጣም ብዙ ትምህርቶችን ትወስዱበታላችሁ። ገና መስራት ለምታስቡ ቤታችሁ እንዴት አድርጋችሁ ማሰራት እንዳለባችሁ ብዙ ግንዛቤን ትወስዱበታላችሁ። እንዲሁ አልዋልታ ነገር ስላልሆነ ማለት ነው። ስለዚህ ላይክ ብታደርጉበት አትጎዱም ማለት እፈልጋለሁ።
ወደ ኳርቲዙ ስንሄድ እንግዲህ ለዚህ ቤት 60 ኳርቲዝ ወስዷል። እንግዲህ ቤቱ እንዳያችሁት ጀርባውም ሁሉም ሆኖ 60 ኳርቲዝ ለዚህ ቤት ያስፈልጋል። አንድ ኳርቲዝ 2200 ብር ነው። የ60 ኳርቲዙ 132,000 ብር ለኳርቲዝ ግዢ ብቻ ለቤት ወስዷል ማለት ነው። ከዚህ በመቀጠል ፕላስተር ነው። ፕላስተሩ እነዚህ የምትመለከቷቸው መስመሮቹ ሙሉ ዙሪያውን ማለት ነው የሚቆረጡት በፕላስተር ነው። ስለዚህ ቅድሚያ እነዚህ ፕላስተሮች ናቸው የሚላከኩት ማለት ነው። ለዚህ ፕላስተር እንግዲህ 30 ፕላስተሮችን ወስዷል። አንዷ 150 ብር ነች። የ30ው 4500 ብር ለፕላስተር ብቻ ለዚህ ቤት ወስዷል ማለት ነው። ስለዚህ ኳርቲዙ 132,000 ፕላስተር 4500 ብር። ከዚህ በመቀጠል ሌላ የሚያስፈልገው ቀለም ነው። ቀለም ማለት ይሄ የምትመለከቱት ጥቁሩ የተቆረጠበት ማለት ነው። ለሱም መቁረጫ ድል ቀለም ያስፈልጋል 2 ማለት ነው። በ1050 ብር 2100 ብር ለቀለም ወይም ለመቁረጫ ቀለሞች የሚያስፈልግ ይሆናል። ከዚህ በመቀጠል ሌላ የሚሆነው እንጨትና ሚስማር ያስፈልጋል። ያ ማለት ይህ ሲሰራ ከበሌቶ ያስፈልጋል። ስለዚህ እንጨትም ሚስማርም እስከ 10,000 ብር የሚያስፈልግ ይሆናል። ለሚስማርም ለእንጨቱም ሆኖ ማለት ነው። ሌላው ይህ ባለሙያ ብቻ ነው እንግዲህ የሚቀረው ማለት ነው። ውድ ተመልካቾች አሁን እየነገርኳችሁ ያለው ስለ ውጩ ኳርቲዝ ስራ ብቻ ነው። የውስጡ ጅብሰም ኮርኒስ አለ፣ ግድግዳ ቻክ አለ፣ ቀለም፣ የመብራት ቀበራዎች ምናምን እነሱን ቀለሙ ሲያልቅ ነው የማስታውቃችሁ። የቤቱን ግን ውስጡ ሁኔታ ከአሁን በፊት ስላሳየኋችሁ ታውቁታላችሁ ብዬ ነው ውስጡን ያላሳየኋችሁ ማለት ነው። ነገር ግን ሙሉ አልቆ ተጸዳድቶ ብረቶቹ እነዚህ ተቀባብተው ምን ብለው ሙሉ ፊኒሽንጉ ሲያልቅ ደግሞ የማስታውቃችሁ ነው የሚሆነው። ስለዚህ ስለ ኳርቲዙ ብቻ ነው ዛሬ ሂሳብ እየነገርኳችሁ ያለው ማለት ነው። ስለዚህ ለኳርቲዙ 35,000 ብር ለባለሙያ በቃ ለይሄ ብቻ ነው የሚያስፈልገው ማቴሪያልም ሁሉም ነገር ማለት ነው። ኳርቲዝ ግዢ ብቻ 60 ኳርቲዝ በ2200 132,000 ፕላስተር 30 ፕላስተር በ150 ብር 4500 ብር ቀለም 2 ቀለም 2100 ብር የባለሙያ 35,000 እንጨት ሚስማር 10,000 ጠቅላላ 183,600 ብር ለኳርቲዝ ወስዷል ማለት ነው። ወይም ደግሞ ይህን ያክል ቤት ላላችሁ ኳርቲዝ ላሰራ ብላችሁ ብታስቡ አሁን የጠቀስኩላችሁን እስከ 183,600 አካባቢ የሚያስፈልጋችሁ ነው የሚሆነው ማለት ነው። ቤቱ ማሻአላ እንግዲህ ይህንን ይመስላል። ስለ ኳርቲዝ እንግዲህ ብዙ ዲዛይኖችን ከአሁን በፊት ማሳየቻችኋለሁ። ወደፊትም ደግሞ አዳዲስ ነገሮችን የምናሳያችሁ ነው የሚሆነው። ስለዚህ ይህን ቻናል ሰብስክራይብ ታደርጉ ለምትመለከቱ ሰብስክራይብ ያደርጋችሁ እንደዚህ የሚያማምሩ ስራዎችን ማየት ትችላላችሁ ማለት ነው። ቪዲዮ ላይክ አድርጉት። በድጋሚ በሌላ ቆንጆ ነገር እስከምንገናኝ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረሕመቱላህ ወበረካቱሁ።